በደንብ ሞቅ አድርጉት፣ አገልግሉ። ያው ትልቅ ማዕድ ነው እየተከፈተ ያለው። እጅግ እናመሰግናለን። ስለሆነም መጽሐፉን ካንታ ያነሳ ያቀብሉት መጽሐፉን ወደ ላይ ከፍ ያደርጉልናል። ስለዚህ ሚዲያዎቹ ማስታወሻ ምስል ይወስዳሉ። ሐመረ ቅኔ ዘሊቀ ሊቃውንት ያሬድ ሽፈራው የመጽሐፍ የምረቃ ስነ ስርዓት በአሁኑ ሰዓት ይህንን በመሰለ ስነ ስርዓት ተከናውኗል። እጅግ እናመሰግናለን። እባክዎትን ከመሃል ይሁኑና ፎቶ አብረው መጽሐፉን ይዘው ይነሱ። ከመካከል ላይ ይሁኑ። እሺ፣ እጅግ እናመሰግናለን። ካሜራማኖች ማስታወሻ ፎቶዎችን ክብራቸውን በጠበቀ ሁኔታ እንድትወስዱልኝ ይጠይቃለሁኝ። እልል ብላችሁ በደንብ አድርጋችሁ እግዚአብሔርንም ቀኑንም አመስግኑልን። በደንብ አድርጋችሁ እናመሰግናለን። እሺ፣ እጅግ እናመሰግናለን። በጣም በታላቅ አክብሮት ወደ መቀመጫቸው እንመልሳለን። እግዚአብሔር ያክብርልን። ዛሬ በጣም አንድ ሀሳብ ይዘንላችሁ መጠናል። ሀሳቡ ምንድነው? የባህር ዳር ዩኒቨርሲቲ ለሊቀ ሊቃውንት ለያሬድ ሽፈራው የሰጠውን የእውቅና እንትን አንስተን እዛ ጋር አንዳንድ ነገሮችን እናነሳለን ማለት ነው። የመጀመሪያው ምንድነው? እንግዲህ ሊቀ ሊቃውንት ያሬድ ሽፈራው በጎጃም ምድር በጣም በቅኔ መምህርነት በተለይ በታላቅ መምህራንን በማፍራት የቤተ ክርስቲያንን አገልጋዮች እንቁ የሆኑ ልጆችን በማውጣት የታወቁ ናቸው። ለዘመናት ብዙ ዘመን አልፈው የቅኔ ትምህርትን ይዘውት የቆዩ ታላቅ አባት ናቸው። በእውነት እንደነዚህ አይነት አባቶችን እውቅና መስጠት ታሪክን ማስቀመጥ፣ ለታሪክ ትልቅ ቫልዩ መስጠት፣ ለእውቀት ትልቅ ክብር መስጠት እንደሆነ እናምናለን። ከዚህ ጎን ምንድነው መነሳት ያለበት? መምህራን ሲባሉ በተለይ በሃይማኖት አውድ ስናይ መምህራን ከተባሉ አንደኛ ያስተምራሉ፣ ይመክራሉ፣ በህይወት ያሳያሉ። ሁለተኛ ትልልቅ ነገሩ ደግሞ መምህራን ይጽፋሉ። መምህራን ደራሲያን ናቸው። እጃቸው ይጽፋል፣ አንደበታቸው ይናገራል፣ ሁለመናቸው አካላቸው ሁሉ መምህርነት ነው ያለው። ከነዚያ ውስጥ ደግሞ አባታችን ወይም ደግሞ ሊቀ ሊቃውንት ያሬድ ምንድነው ያደረጉት? ለዩኒቨርሲቲው ብቻ ሳይሆን ለሀገር፣ ለባህር ዳር ዩኒቨርሲቲ ብቻ ሳይሆን ለሀገር ብቻ ሳይሆን ለቤተ ክርስቲያን ትልቅ የሆነውን የተደበቀውን እውቀት በእውነቱ በትልቅ ቋንቋ የተገነባውን እውቀት ጽፈው ለዩኒቨርሲቲው ሰጥተዋል ማለት ነው። ይህንን የግዕዝ ትምህርት ወይም ደግሞ የግዕዝ መጽሐፍ ሰዋሰው፣ ሌላም ደግሞ አገባብ የቅኔ ቋንቋ እንዴት እንደሚነገር ቅኔ ራሱን የቻለ መንገድ ስላለው እንዴት እንደሆነ የዩኒቨርሲቲ ምሁራን እንዴት እንደሚማሩ አትተው ስላስቀመጡ ይህንን እውቅና ሰጥቷል ዩኒቨርሲቲው። በእውነቱ እንደዚህ አይነት ፈለግ ሌሎችም ዩኒቨርሲቲ ሊከተሉ ይገባል። እውቀት በየቦታው አለ። የቅኔ መምህራን እውቀት ያላቸው ለሀገር የሚበቁ ብዙ ሰዎች ስላሉ ይህንን የባህር ዳር ዩኒቨርሲቲን ፈለግ ሌሎች ዩኒቨርሲቲ ቢከተሉ ምክራችን ይሆናል ማለት ነው። ምንድነው አሁን ሀገራችን መታደግ ምንችለው በእንደዚህ አይነት ሁኔታ ነው። ቀድመውናል። እንደምታውቁት የግዕዝ ትምህርት ጀርመን እየሰጠች ነው። ጀርመን ትልልቅ የቅኔ መምህራንን ይዛ ሂዳ የወሰደችውን መጽሐፍ እያስተረጎመች ለመድኃኒትነት በተለይ መጽሐፍ ሄኖክን ለመድኃኒትነት መድኃኒት እየቀመመችበት መልሳ ምጣ ለኛ ገንዘብን እየወሰደች ነው ያለች። ስለዚህ እንደነዚህ አይነት መምህራን ስላሉ እኛ ደግሞ የኛን እውቀት በተለይ አገራዊ እውቀታችን አገራዊ መድኃኒቶቻችን ወደ ቴክኖሎጂ በመቀየር መጠቀም ያስፈልጋል ማለት ነው። ስለዚህ መምህራን እያሉ እውቀት ያላቸው አባቶች አርቀው የሚያዩ ለትውልድ የሚያስቡ መምህራን ስላሉ ይሄንን መጠቀም ያስፈልጋል ማለት ነው። ይሄ የግዕዝ ቋንቋ የቤተክርስቲያን ብቻ አይደለም። ቤተክርስቲያን ትጠቀመው እንጂ ቤተክርስቲያን ተንከባክባ ታቆየው እንጂ ለሀገር ነው። ቤተክርስቲያን ብዙ ነገር አንከባክባለች። ቅርስ ይዛለች፣ እውቀት ይዛለች፣ ለሀገር እያበረከተች ነው። ቋንቋ ይዛለች። ነገር ግን ለሁሉም ትሰጣለች።
ስለዚህ አሁን እኛ መጠቀም የሚገባው ምንድነው? የመጣውን ነገር እንደ ሀገር መጠቀም፣ ቋንቋውን እንደ ሀገር መጠቀም፣ ዕውቀቱን እንደ ሀገር መጠቀም፣ ለአንድ አካባቢ ሰጥቶ ራቅ ከማለት ይልቅ ወደ ጋራ አምጥቶ ለጋራ እድገት መጠቀም ያስፈልጋል ማለት ነው እና በእውነት ባህር ዳር ዩኒቨርሲቲ እንደዚህ አይነት መምህራንን እውቅና ስለሰጠ በዩቲዩባችን ስም ከልብ እናመሰግናለን። ሌላው ምንድነው? እነዚህን ዩኒቨርሲቲዎች ቀደምት ዩኒቨርሲቲ አሁን ባህር ዳር ዩኒቨርሲቲ ከመጀመሩ በፊት ሌሎች ዓለማዊ ዩኒቨርሲቲ ከመምጣታቸው በፊት ታላላቅ ድብቅ የሆኑ ዩኒቨርሲቲ ማለት መንፈሳዊ ትምህርት ቤቶች ናቸው። እነዛ ትምህርት ቤቶች ትውልድ ይፈለፈልባቸዋል። ዕውቀት ያላቸው ለሀገር የሚጠቅሙ ለሀገር ትልልቅ አስተዋጽኦ ያላቸው መምህራን የሚወለዱበት ዩኒቨርሲቲ ነው ያ። ስለዚህ እንደነዚህ አይነት ዩኒቨርሲቲዎችን ማየት ያስፈልጋል። እነዛን ዩኒቨርሲቲዎች መንከባከብ ያስፈልጋል። ያስፈልጋቸውን ነገር የጎደላቸውን ነገር አሁን ሊቀ ሊቃውንት ያሬድ በስራቸው ብዙ ተማሪዎች አሉ። ነገር ግን ያጡት ነገር ይኖራል። የሚበሉትም በተለይ በአብነት ትምህርት ቤት ይታወቃል። የሚበላ ነገር እንኳን የሌለበት ሁኔታ ስለሚኖር እነዚህን ዩኒቨርሲቲዎች መንከባከብ፣ ለእነዚህ ዩኒቨርሲቲ ተማሪዎች ተፈላጊውን ነገር ማቅረብ ያስፈልጋል ማለት ነው እና ይሄ በጣም አገራዊ ጉዳይ ስለሆነ ሀገርን አንድ ምዕራፍ ማሻገር ያህል የሚወስድ ስለሆነ ሁላችንም ይህንን በትኩረት ልንከታተለው ለኛ የራሳችን ገንዘባችን ሀብታችን ነው ብለን ልንከታተል ያስፈልጋል ማለት ነው። በእውነቱ ደስ ብሎናል። እናመሰግናለን። ዘመናቸውን ይባርክልን፣ ዩኒቨርሲቲውን ያሳድግልን።